የሰው ልጅ በባህሪው የተቻለውን ነገር አድርጎ አምሮና ደምቆ መታየት ይፈልጋል፣ ደግሞም ይገባዋል። አንዳንድ ጊዜ ግን ለውበት ተብለው የሚጨመሩ ነገሮች በዝምታ የሆርሞን ስርዓትን በማዛባት የማርገዝ እድልን በመገደብ የወደፊት ህይወትን ሊያጨልሙ ይችላል። አስገራሚው ነገር ደግሞ በየቀኑ በሚሊዮን የሚቆጠሩ ሰዎች ይህንን ነገር ማዘውተራቸው ነው። ከኔ ጋር ቆዩ፣ ምክንያቱም ዛሬ የምነግራችሁ እውነታ ስለ ዊግና ሂውማን ሄር ያላችሁን እይታ ሙሉ ለሙሉ ሊቀይረው ይችላል። ሰላም ውድ ቤተሰቦች፣ በዚህ ቪዲዮ ዊግ ወይም ደግሞ ሂውማን ሄር ሊያመጣቸው የሚችሉ ቁልፍ የጤና ችግሮችን በተመለከተ እንዲሁም እንዴት መቀነስ ወይም ደግሞ ማስተካከል እንደምትችሉ ነግራቸዋለሁ። ስለ ዊግ ያላችሁን ግንዛቤና ተሞክሮ አስተያየት መስጫው ላይ እየጻፋችሁ ቪዲዮውን ተከታተሉት። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ስነ ተዋልዶ ጤና መረጃዎችን የማቀርብበት ነው። ታዲያ እንደተለመደው ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። በተለያዩ ባህሎች ወይም ደግሞ ማህበረሰቦች ጸጉር የተለየ ቦታ አለው። ለዚህም ሴቶች የበለጠ ውብ ለመሆን የተለያዩ አማራጮችን ይጠቀማሉ። ይህም በተወሰነ መልኩ በራስ መተማመናቸውን ሊጨምርላቸው ይችላል። ይህንንም ለማድረግ ዊግና ሂውማን ሄር በዋናነት ከሚዘወተሩ አማራጮች ዋነኞቹ ናቸው። ግን ከእያንዳንዱ ውበት ጀርባ ማንም በስፋት የማይነግራችሁ የተደበቁ ጉዳቶች ይኖራሉ። በቅርቡ በተጠኑ አንዳንድ ጥናቶች ለጸጉር ማራዘሚያነት የሚያገለግሉ ዊግና ሂውማን ሄር ውስጥ ከ90% በላይ ጎጂ ኬሚካሎች ተገኝተዋል። አዎ ከ90% በላይ። ከዚህ ውስጥ የተወሰኑት ኬሚካሎች ደግሞ በቀጥታ የሆርሞን ስርዓትን በማዛባት የማርገዝ እድልን በመገደብ የተወሰኑ ካንሰሮች እንዲከሰቱ ማድረግ ጉልህ ሚና ይጫወታል። በዊግና በሂውማን ሄር ውስጥ ያሉ ኬሚካሎች በቀጥታ የደም ስርዓት ውስጥ በመግባት በሆርሞን ስርዓት ውስጥ ጣልቃ በመግባት እንቁላል እንዳይለቀቅ ሊያደርጉ ይችላል። የወር አበባ ዑደት ላይም ተጽዕኖ ሊያደርሱ ይችላል። የማርገዝ እድልንም ሊገድቡ ይችላል። እርግዝና ላይም የተለያዩ ችግሮች እንዲያጋጥሙ እንደ ምክንያት ሊሆኑ ይችላሉ። ስለዚህ እነዚህ ኬሚካሎች በቀጥታ ወይም በተዘዋዋሪ ብዙ አይነት ጉዳቶችን ሊያመጡ ይችላል። ይህንን የሚያደርጉትም ዊጉን ወይም ደግሞ ሂውማን ሄሩን ጭንቅላታችሁ ላይ ሲጠቀሙ በጭንቅላታችሁ ቆዳ ወደ ሰውነታችሁ ውስጥ ይገባል። በዚህም የተነሳ የሆርሞን ስርዓት የተዛባ እንዲሆን ያደርጋል። ወደ ጭንቅላት የሚሄደው የደም ፍሰት እጅግ በጣም ብዙ ስለሆነ ይህም በቀላሉ ኬሚካሎች ወደ ውስጥ እንዲገቡና ወደ ደም ስርዓት በቀላሉ እንዲሰራጩ ያደርጋቸዋል። ታዲያ እነዚህ ኬሚካሎች ወደ ደም ስርዓት ከገቡ በኋላ በቀጥታ የሆርሞን ስርዓትን በማዛባት ሌሎች ችግሮች እንዲያጋጥሙ እንደ ምክንያት ሊሆኑ ይችላል። ዊግን ወይም ደግሞ ሂውማን ሄርን አዘውትረው የሚጠቀሙ ሴቶች የማርገዝ እድል ላይ ምን አይነት ተጽዕኖ ሊኖረው ይችላል? የተወሰኑ የፀጉር ምርቶች ላይ ያሉ ኬሚካሎች በቀጥታ የፅንስ አፈጣጠር ችግር እንዲያጋጥም ሊያደርጉ ይችላሉ። ሌሎቹ ኬሚካሎች ደግሞ ለማህፀን እጢ ወይም ደግሞ ሞኝ የማህፀን እጢ ለምንለው እንደ መነሻ ሊሆኑ ይችላል። የተወሰኑት ኬሚካሎች ደግሞ ከሆርሞን ችግሮች ጋር የተያያዙ ካንሰሮች እንዲያጋጥማችሁ ሊያደርጉ ይችላል። አስቸጋሪው ነገር እነዚህ ኬሚካሎች የጋራ ወይም ደግሞ ድምር ጉዳት ማድረስ መቻላቸው ነው። ያም ማለት ብዙ አይነት ኬሚካሎች አሉ ሲሆን እነዚህ ኬሚካሎች በአንድ ላይ ተደምረው ተጽዕኗቸው በአንድ ላይ ሊያደርሱ ይችላል። ከዚሁ ጋር ተያይዞ ደግሞ እነዚህ ኬሚካሎች ቀስ በቀስ በጊዜ ሂደት ወደ ሰውነታችሁ ውስጥ መግባታቸው ነው። ስለሆነም ቀስ በቀስ ወደ ሰውነታችሁ ስለሚገባ የሚያመጡት ጉዳትም ከጊዜ ሂደት በኋላ ረዘም ላለ ጊዜ ከተቆየ በኋላ ነው ሊታወቅ የሚችለው። የጉዳት መጠኑም ዝምተኛ፣ አዝጋሚና ለመተንበይ አስቸጋሪ ያደርገዋል። አንዳንድ ሴቶች ደግሞ በተለየ ሁኔታ ተጋላጭ ሊሆኑ ይችላሉ። በዊግ ወይም ደግሞ ሂውማን ሄር ውስጥ ያሉ ኬሚካሎች ለሁሉም ሴቶች ተመሳሳይ አይነት ጉዳት ላይኖራቸው ይችላል። የተወሰኑ ሴቶች የበለጠ ተጋላጭ ሲሆኑ፣ አንዳንዶቹ ደግሞ ብዙም ለጉዳት ላይጋለጡ ይችላል። በተለይ ደግሞ በዊግ የጠበቀ ሹርባ የሚሰሩ ሴቶች፣ ዊግን አጥብቀው ተሰፍተው የሚጠቀሙ ሴቶች፣ እንዲሁም ለብዙ ጊዜ የሚያገለግሉ ዊጎችን የሚጠቀሙ ሴቶች ለኬሚካሎች የመጋለጥ እድላቸው ከሌሎች ይጨምራል። በዊግ ወይም ደግሞ በሂውማን ሄር ውስጥ ያሉ ኬሚካሎች የፀጉር ስሮች ላይ ወይም ደግሞ ፎሊክልስ ላይ በቀጥታ ጉዳት በማድረስ የጭንቅላት ቆዳ ቁጣ እንዲያጋጥም ያደርጋል። ኬሚካሎች ወደ ሰውነታችሁ በመግባት ሂደታቸውን ያፋጠናል። ጭንቅላት ቆዳ ላይ ብዛት ያለው የደም ስር
አለ። ይህም ኬሚካሎች በቀላሉ ወደ ደም ስርዓት ውስጥ እንዲገቡ ምቹ ሁኔታዎችን ይፈጥርላቸዋል። ተፈጥሯዊ የሆነም ሆነ በኬሚካል የተሰሩ ዊጎች ወይም ደግሞ ሂውማን ሄርስ የተወሰኑ ኬሚካሎችን አልፈው ነው የሚዘጋጁት። ምናልባትም ጉዳት የሌለው ተፈጥሯዊ ወይም ደግሞ ኦርጋኒክ የሚሉና ሌሎች ጽሑፎችን ይዘውም ሊሆን ይችላል። ከዚህ ጀርባ ግን ቀስ በቀስ ሰውነትን ሊጎዳ የሚችል ውህዶችን ይዘዋል። እነዚህ ኬሚካሎች የሆርሞን ስርዓትን ስለሚያዛቡ በዚህም የተነሳ እንቁላል ከረጢትን ግራ በማጋባት እንቁላል የሚለቀቅበትን ወቅት በማስተጓጎል እንዲሁም የእንቁላል ጥራትን በመቀነስ ሴቶች ጤና ላይ አሉታዊ ጉዳት ያደርሳል። ረዘም ላለ ጊዜ እነዚህ ኬሚካሎች ወይም ደግሞ ምርቶችን መጠቀም ያልተጠበቀ እንቁላል መለቀቅ፣ ያልተመጣጠነ ሆርሞን እንዲሁም የማርገዝ ዕድልን በመገደብ ለብዙ ሴቶች ጭንቀት እንደ መነሻ ይሆናል። የተወሰኑ ሴቶችም እንቁላል የሚለቀቅበትን ጊዜ ለማወቅ ብዙ መንገዶችን ይጠቀማሉ። ብዙ መድኃኒቶችንም ይወስዳሉ። የአኗኗር ዘይቤያቸውን በመቀየርም ለማርገዝ ብዙ ጥረት ያደርጋሉ። ነገር ግን ይህንን የተደበቀ ጉዳት ችላ ሊሉት ይችላሉ። ስለዚህ ይህንን ነገር ማስተዋል፣ የምትጠቀሙበትን ነገር ዞር ብሎ ማየት እጅግ በጣም ይመከራል። አንዳንድ ጊዜ በዊግ ወይም ደግሞ ሂውማን ሄር ውስጥ ያሉ ኬሚካሎች ከሆርሞን ስርዓት ጋር የተያያዙ ካንሰሮችን ሊያበብሱ ወይም ደግሞ ሊያመጡ ይችላሉ። በተለይም ደግሞ የጡት ካንሰር። በዚህ ኬሚካል የተነሳ ለጡት ካንሰር መጋለጥ ብዙ ምክንያቶች ቢኖሩም የተወሰኑትን ስናይ በዊግ ወይም ደግሞ ሂውማን ሄር ውስጥ ያሉ ኬሚካሎች ከኤስትሮጅን ሆርሞን ጋር በመመሳሰልና የኤስትሮጅን አቅምን በማሳደግ ለጡት ካንሰር የሚዳረገው ሴል ወይም ደግሞ ህዋስ እድገት እንዲኖረው ያደርጋል። ሁለተኛው በዊግ ወይም ደግሞ ሂውማን ሄር ውስጥ ያሉ ኬሚካሎች ከሚያመጡት ችግር አንዱ ሞኝ የማህፀን እጢ ወይም ደግሞ ማዮማ እንዲከሰት ሊያደርጉ ይችላል። ለዚህ ሞኝ የማህፀን እጢ ወይም ደግሞ ማዮማ ለምንለው እድገት ወሳኝ ከሆኑት አንዱ ኢስትሮጅን የተባለ ሆርሞን ነው። ታዲያ እነዚህ ኬሚካሎች ኢስትሮጅን የተባለው ሆርሞን በመመሳሰል ማዮማ ወይም ደግሞ ሞኝ የማህፀን እጢ እድገቱ እንዲጨምር ያደርጋል። ዊግንና ሂውማን ሄርን አዘውትራችሁ የምትጠቀሙ ሴቶች የጉዳት መጠኑን ለመቀነስ እነዚህ ስልቶች ተጠቀሙ። መደናገጥ አያስፈልግም። በቂ መረጃ ግን ይኖራችሁ። ዊግና ሂውማን ሄርን ስትጠቀሙ የጉዳት መጠኑን በተወሰነ ደረጃ ለመቀነስ እነዚህ ዘዴዎች ተጠቀሙ። አንደኛ፣ ምርቶችን ከመጠቀማችሁ በፊት በደንብ ጠቧቸው። ሁለተኛ፣ ዊጎችንና ሹርባን ለተወሰነ ጊዜ ብቻ ተጠቀሙ። ሶስተኛ፣ ጠብቀው የሚሰፉና ለረጅም ጊዜ የሚያገለግሉ ምርቶችን አትጠቀሙ። አራተኛ፣ ምርቶችን ስትጠቀሙ ነፋሻማ የሆነ ቦታ ቢሆን ይመከራል። አምስተኛ፣ ማጣበቂያዎችን ስትጠቀሙ ጥንቃቄ አድርጉ። ለውበት ወይም ደግሞ ለቁንጅና ተብለው የሚወሰዱ ግብአቶች በፍጹም ጤናችሁን፣ የማርገዝ ዕድላችሁን እንዲሁም የነገ ተስፋችሁን ማጨለም የለባቸው። በመረጃ ላይ ተመስርታችሁ በብልሃት ወስኑ። ሁሌም ቢሆን ለጤናችሁና ለነገ ተስፋችሁ ቅድሚያ ስጡ። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ቪዲዮ ለሌሎችም ሰዎች ደርሶ ብዙ ሰዎች እንዲጠቀሙበት ቪዲዮውን ላይክ እና ሼር አድርጉት። እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰብ ሁኑ። በዚህ ቪዲዮ ያልተመለሰላችሁ ጥያቄና ተጨማሪ እንዲብራራላችሁ የምትፈልጉት ሀሳብ ካለ አስተያየት መስጫው ላይ አስቀምጡልኝ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቻለን ሰንብት።